1 ሚሊዮን ለሚሆኑ አነስተኛ ማሳ ያላቸው አርሶ አደሮች የብድር እድል ማመቻቸት የሚያስችልና የግብርና ሜካናይዜሽን አገልግሎት ተጠቃሚነትን ያሳድጋል የተባለ ስምምነት ተደርጓል። ይህን ለመተግበር የኢትዮጵያ የግብርና ስራዎች ኮርፖሬሽን ከግሪን አግሮ ሶሉሽንስ ወይም ለእርሻ ከተሰኘው ተቋም ጋር ያደረገውን የስምምነት መርሃ ግብር የተከታተለው ሪፖርተራችን ብሩክ አስቀናው ነው። ዝርዝር መረጃ አለው። የኢትዮጵያ የግብርና ስራዎች ኮርፖሬሽን በግብርናው ዘርፍ ከ30 እስከ 40 ዓመት ድረስ በተናጠል አገልግሎት ሲሰጡ የቆዩትን የኢትዮጵያ ምርጥ ዘር ድርጅት፣ የግብርና ምርት ማሳደጊያዎች አቅራቢ ድርጅት፣ የእርሻ መሳሪያዎችና የቴክኒክ አገልግሎት አክሲዮን ማህበር፣ የግብርና ሜካናይዜሽን አገልግሎት ድርጅትና የተፈጥሮ ሙጫ ምርትና ገበያ ድርጅትን በማዋሃድ በ2008 ዓ.ም የተቋቋመ መንግስታዊ የልማት ድርጅት ነው። በኢትዮጵያ ኢንቨስትመንት ሆልዲንግ ስር የሚተዳደረው ኮርፖሬሽኑ በዛሬው ዕለትም ከግሪን አግሮ ሶሉሽን ወይም ለእርሻ ከተሰኘ ተቋም ጋር 1 ሚሊዮን የሚሆኑ አነስተኛ ማሳ ያላቸውን አርሶ አደሮች የፋይናንስ ተደራሽነት የሚያረጋግጥና የግብርና ሜካናይዜሽን አገልግሎት ተጠቃሚነትን ያሳድጋል የተባለ ስምምነት አድርጓል። እስከ 2030 ድረስ ለ1 ሚሊዮን አነስተኛ አርሶ አደሮች የብድር እድል ለማመቻቸት በቅር ተይዟል። ይህን ለማሳካት በለእርሻ በኩል ዲጂታል የአርሶ አደሮች መረጃ ፕሮፋይሎች በማደራጀትና ለፋይናንስ ተቋማት ተደራሽ በማድረግ ብድር የማመቻቸት፣ በኮርፖሬሽኑ በኩል ደግሞ ጥራታቸውን የጠበቁ የግብርና ግብአቶች፣ ማሽነሪዎችና ምርጥ ዘር በለእርሻ የኤጀንት ኔትወርክ በኩል ለተመረጡ አርሶ አደሮች በተመጣጣኝ ዋጋ ተደራሽ የሚደረግበት ነው። ከዚህ ቀደም በነበረው አሰራር ባንኮች ወይም ሌሎች የብድር ተቋማት ለማስያዣነት የሚጠይቁት ንብረት በመኖሩና አርሶ አደሮች ያንን ማሟላት ባለመቻላቸው ባለፉት ዓመታት ለግብርና ዘርፍ የተሰጠው የብድር መጠን ከአጠቃላዩ 2% ብቻ መሆኑ በተነገረበት በዚሁ መድረክ ላይ ስምምነቱ አርሶ አደሩ ያለ ማስያዣ ብድር የሚያገኝበት አሰራር ተግባራዊ የሚያደርግ ስለመሆኑም ነው የተነገረው። የነዚህ የለእርሻ ኤጀንቶች ምንላቸው የገበሬ ልጆች ናቸው። የአካባቢውን ነዋሪ ያውቃሉ። ከሚሰበስቡት መረጃን በተጨማሪ ትሪያንጉሌት የማረጋገጥ ስራ ሰርተን ይህንን መረጃ ነው ለባንክ የምንሰጠው። ባንኮች ይህንን መረጃ በማመን በትብብራችን ውስጥ በተለይ ደግሞ ኮንትራክት ፋርሚንግ ካመረቱ በኋላ ይህንን ምርት የሚገዛው ተቋም የግብርና ማቀነባበሪያዎችን ቀድመን ነው ኦንቦርድ የምናደርገው። ስለዚህ እሱ አንድ ማረጋገጫ ነው። ሁለተኛ እነዚህ ብድሮች ሁሉ የአግሪካልቸራል ኢንሹራንስ በንድል የተደረጉ ናቸው፣ በጥምር የያዙ ናቸው። ያ ድንገተኛ አይበለውና ድንገተኛ የሆነ አደጋ ቢከሰት ሎኑን ፕሮቴክት ለማድረግ እድል የሚፈጥሩ ናቸው። ኮርፖሬሽኑ ጥራታቸውን የጠበቁ የእርሻ ማሽነሪና መለዋወጫዎችን እንዲሁም የቴክኒክ ስልጠና የሚያቀርብ ሲሆን ስምምነቱን የፈጸመው ለእርሻ የተሰኘው ተቋም ደግሞ ለአርሶ አደሮች፣ ለህብረት ስራ ማህበራትና ለወጣቶች በዲጂታል የተደገፈ የአንድ ማዕከል አገልግሎት በማቅረብ ማሽነሪ እንዲገዙና እንዲከራዩ ሁኔታዎችን ያመቻቻል ነው የተባለው። በተጨማሪም ለእርሻ የተሰኘው ተቋም የአርሶ አደሮችን የአግሮ ኬሚካሎች፣ የጸረ ተባይ መድኃኒቶች፣ ምርጥ ዘርና ማዳበሪያ ፍላጎቶችን ለኮርፖሬሽኑ በማቅረብ አርሶ አደሩ የሚያስፈልጉትን ግብዓቶች በወቅቱ እንዲያገኝም ያስችላል ተብሏል። በሌላ በኩል ሀገሪቱ ያላትን እምቅ የግብርና ሀብት በአግባቡ መጠቀም ከተቻለ ከዘርፉ ተጨማሪ 300 ቢሊዮን ዶላር ገቢ ማግኘትና 400 ሚሊዮን ሰዎችን መመገብ እንደሚቻል በጥናት መረጋገጡ በመድረኩ ላይ ተነግሯል። የምርጥ ዘር አጠቃቀምን በስንዴ አሁን ካለበት 13% ቢያንስ 60%፣ የበቆሎ ደግሞ አሁን ካለበት 27% ወደ 60% መጨመር፣ የማዳበሪያ አጠቃቀምን በሁለቱም ምርት አይነቶች ከ44 ኪሎ ግራም በሄክታር ወደ 400 ኪሎ ግራም በሄክታር ማሳደግ፣ የትራክተሮችና የኮምባይነሮችን ቁጥር በ500% የመጨመር እንዲሁም በኩታ ገጠም የሚታረሰውን መሬት ምጣኔ 90% ማድረስ እንደሚያስፈልግ በግልጽ ተመላክቷል። ለዚህም ኮርፖሬሽኑ ለግብርና ምርትና ምርታማነት እንዲሁም ለዘመናዊ እርሻና ለአግሮ ኢንዱስትሪ መስፋፋት የተለያዩ ተግባራትን እያከናወነ እንደሚገኝ ስራ አስፈጻሚዋ ተናግረዋል። ከግብርና ግብአት አንፃር በየአመቱ እስከ 2.4 ሚሊዮን ሜትሪክ ቶን የሚጠጋ ዳፕና ዩሪያ የአፈር ማዳበሪያ በገንዘብ ከ1.2 ቢሊዮን ዶላር በላይ በብቸኝነት ከተለያዩ ዓለም ሀገራት በመግዛትና በማስገባት ለአርሶና አርብቶ አደሩ ተደራሽ ያደርጋል። ከምርጥ ዘር አንፃር ከኢትዮጵያ ከ50 ዓመት በላይ ልምድ የነበረው የኢትዮጵያ ምርጥ ዘር ድርጅትን በስሩ አቅፎ በመያዝ በሶስቱም የዘር ደረጃዎች በመስራች ዘር፣ በቅድመ መስራችነት የተመሰከረለት ዘር፣ በዋናነት በስንዴና በቆሎ ላይ በአጠቃላይ ደግሞ በ20 የሰብል አይነቶች 88 ዝርያዎችን በማብዛት ለተለያዩ ዘር አብዢ ድርጅቶችና ለአርሶና አርብቶ አደሩ ተደራሽ በማድረግ ላይ ይገኛል።